الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ما بعد فنواصل درسنا في هذا الكتاب باب اللقطة إلى المؤلف رحمه الله سلا لقطة مبرار رابط باب نوعلو لقطة بضم اللام وفتح القاف لزنه من نببه بلوال هي المال الذي يوجد ضائعا ودقوا ويمطفتو የሚገኝ ገንዘብ ሉቀጣ ይባላል እንግዲህ ንብረት ከሆነ ከእንስሳዎች ሉቀጣ ይባላል እንስሳ ከሆነ ضال ይባላል ሰው ከሆነ ደግሞ ሌላ ባባ አለው ለቂጥ ነው የሚባለው ሌላ ስም አለው ስለዚህ ሉቀጣ ሁክሙ ምን ይመስላል በሸሪዓችን ميجين جنزب كما يظهر ويتضح من الأحاديث الآتية من قرأتشو أحاديث وشلاي قلس اندم يبرارالن كارات عينت آيالف بلوال ورقم ميجين جنزب أرات عينت نميون عندنا الأشياء اليسيرة والتافهة تنش نقروش قمت إلى اللاتشو نقروش لقينيو يشلالو نسو تعرفهم يلا ያገኘ ሰው ይመልካቸዋል ብለዋል አነስን ሐዲስ የመጀመሪያው ሐዲስ የሳቸው ነው እሱ ላይ እንግዲህ ከረጊፊ ወሰውጢ ወተምራ የተቃቅ ነገር ከሆነ ሰውየው ሲያገኘው ቢያነሳው ይመልከዋል እንዳነሳው ባለቤቴ ነው የሚል ከመጣ ይሰጣል ከተጠቀመው በኋላ ከመጣ አይከፍልም النوع الثاني እንግዲህ ራሳቸውን የሚከላከሉ እንስሳዎች አሉ ከልኢብል ያን ማንሳት አይቻልም ካነሳ دائما ለማعرፍ ለማስተዋወቅ እንጂ አትመልከውም وكذلك النوع الثالث لقطة الحرم ወደፊት ይመጣል لقطة الحج በማለት እሱንም ማንሳት አይቻልም إلا للتعريف دائما አራተኛው አይነት ይሄ አሁን የሚመጡ ብዙ ሐዲሶች ተነገሩበት ነው በዛ ያለ ንብረት ነው حرمም ላይ አይደለም ግመልም አይደለም እንደ ፍየል ምናምን የመሳሰለ ነው እሱን ማንሳት እንዴት ነው እንግዲህ ማንሳቱ ላይ ሲናገሩ ሰውየው ራሱን የሚተማመን ከሆነ ካነሳውት በኋላ ባለቤቱን እስከማገኝ ወይ እስከ አመት ምንም ሳልኸይን ሳልከዳ ሳልደብቅ አስተዋውቃለሁ ብሎ በነፍሱ የሚተማመን ከሆነ ማንሳቱ ነው የሚሻል ምክንያቱም ያንን ገንዘብ ያልሆነ ኻኢን ያገኘውና ከባለቤቱ ሊጠፋ ስለሚችል አንተ ራስህን የምትተማመን ከሆንክና አልኸይንም የምትል ከሆነ ማንሳቱ የተሻለ በራስህ የማትተማመን ከሆነ لا تخاطر ገንዘብ አስቸጋሪ ነው ራስህን እኔ ከወሰድኩት በኋላ አላስተዋውቀውም ተቀመዋለሁ ገንዘብ ያስፈልገኛል ብለ ተባለውን ሸርጥ ማታሟላ ከሆነ ካለ መቅረቡ ነው አፍضل ወለ ማንሳት ስለዚህ በዛ አይነት መልኩ የተነገሩ አሐዲሶች አሉ ወደ ሐዲሱ እንገባለን عن انس رضي الله عنه قال مر النبي صلى الله عليه وسلم بتمرة في الطريق فقال لولا اني اخاف ان تكون من الصدقة لاكلتها متفق عليه بخاري 2431 ሲሆን في صحيح مسلم 1071 حديث ነው ይላል طيب حديث كأنس بن مالك رضي الله عنه يتلالف حديثنا وهو أحد المكثرين السبعة من إلى الأنس مر النبي صلى الله عليه وسلم نبياتين صلى الله عليه وسلم علفوا بتمرة باند التمر تمرة كتباله تأمت كمت መጨረሻ ላይ አንዲት ፍሬ ማለት ነው ብለናል ቺታ ደግሞ ከወደቀች ለምን ይሆናል ብለናል ብዙ ማለት ነው ወይም ተመራትም ይጀማዓል في الطريق ማለት መንገድ ላይ ወድቃ አንዲት ተምር ነብያችን ሰለላሁ ዐለይሂ ወሰለም በመንገድ ሲያልፉ ያችን ተምር አዩዋት መንገድ ላይ فقال نبياتنا صلى الله عليه وسلم منالو لولا أني أخاف ونم فرابال نبركو نوروال أن تكون من الصدقة اتتمر كصدقة كزكاة تمر تونالش بي بالفرا نوروال
ለአከልቱሃ እበላት ነበረ አሉ ነብያችን ሰለላሁ ዐለይሂ ወሰለም። እንግዲህ ተምራ አንዲት ፍሬ ናት። አንዲት ፍሬ ወደቀብኝ ብሎ የሚፈልግ ሰው አለ? የለም። ስለዚህ ይሄ አልአሽያ አልየሲራ ወይታፊሃ መጀመሪያ ያልነው የሉቀቱ አይነት ወርቆ ካገኘኸው አንስተህ መጠቀም ትችላለህ። እንዳነሳው ከኔ ጠብ ብላብኝ ነው የሚል ከተገኘ ይሰጠዋል ብለናል። የሱ ስለሆነ ከበላው ወይ ኢስቲህላክ ካረከው በኋላ ቢመጣ ደግሞ ምን አይደረግም ይያልን አይከፈል ضمان የለም። እና ይህ ሐዲስ እንግዲህ ብዙ ማዓኒዎችን ያዘለ ሐዲስ ነው። አንደኛ ለባቡ ለሉቀጣ የቀላል ግምት የሌላቸው ነገሮች ታሪፍ እንደሌለባቸውና ያገኘ መጠቀም እንደሚችል ሐዲሱ ግልጽ ነው። ሌላ ሁለተኛ يدل على تواضع النبي صلى الله عليه وسلم وعدم تكبره كبر የሚባል ዙሪያ አይዞሩም ነብያችን ሰለላሁ ዐለይሂ ወሰለም። እንግዲህ ይህን ሁሉ ደረጃ ይዘው ተምር መንገር ላይ የወደቀ ተምር እንኳን አንስቼ ምን አደረግ ነበር ይላል። እኛ ስንታችንን አሁን ምንም ነገር ሳይኖር ምን ኮራ አይኮሩም ነበር ነብያችን ሰለላሁ ዐለይሂ ወሰለም ካነ ሙተዋዲዓ። ሌላ ሐዲሱ እንደማይበሉት ሰደቃ በነብያችን ላይና በአሊ በይቲ حرام እንደሆነም ኪታቡ ዘካ አሳልፈና እዚህም ላይ ከሰደቃ ከዘካት ሆናለይ ብዬ ባልፈራ በላት ነበር አሉ። ዘካ ለሳቸው ስለማይበቃ ከዘካ መሆኗን እርግጠኛ እንኳን ባይሆኑ ተወሩዓን ታዋት ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ويدل الحديث على الورع او التورع አንድን ነገር የሚያጠራጥር ነገር ከሆነ መራቅ دع ما يريبك الى ما لا يريبك من الحديث አለ። የሚያጠራጥርህን ነገር ተወው ወደማያጠራጥር ስለሚል ሌሎችም ብዙ ማዓኒዎች አሉት። ነብያችን ሰለላሁ ዐለይሂ ወሰለም እንደዛ አድርገው ይታዋት ነበረ። አይ እንግዲህ ከዘካ መሆኗ ሙተአኪድ ስላልሆነ ነው። ከሆነ ፍዕለን ያው እንግዲህ حرام ይሆናል ለነብያችን ሰለላሁ ዐለይሂ ወሰለም። እንዴት ይታዋታል ገንዘብ አይደለች የሚለውን ጥያቄ ካሁን በፊትም እንግዲህ ቀርተናል ኪታቡን። ነብያችን ሰለላሁ ዐለይሂ ወሰለም አለመብላታቸው ነው እንጂ የተነገረው ቦታ አለማስያዛቸው አልተነገረም እዛ ሐዲስ ላይ አሉ። ምክንያቱም እንግዲህ ወይ ሌላ ዘካም ይበቃለት ሰው እንዲበላ አዘዋል ወይ ደግሞ አንሱና ቦታ ሲዟት ብለው ሊሆን ስለሚችል ገንዘቡን ነብያችን ሰለላሁ ዐለይሂ ወሰለም እንደ ተዲዕ እንደ አርገውታል የሚል ላይ አይመራም ሐዲሱ። وعن زيد بن خالد الجهني رضي الله عنه قال جاء رجل إلى النبي صلى الله عليه وسلم فسأله عن اللقطة فقال اعرف عفاصها ووكاءها ثم عرفها سنة فإن جاء صاحبها وإلا فشأنك بها. شأنك هلت مجال. قال فضالة الغنم قال هي لك أو لأخيك أو للذئب. قال فضالة الإبل قال ما لك ولها معها سقاؤها وحذاؤها ترد الماء وتأكل الشجر حتى يلقاها ربها. متفق عليه. بخاري زتنا عند لام المسلم عند 720 حديث. صحابي بيقول لك على اللفه عندنا قضيه تنانش تراجم እንደሆነ እንላለን ብለና. فهو أبو طلحة وقيل أبو عبد الرحمن زيد بن خالد الجهني من جهينة بن زيد نزل الكوفة. روى عنه عبيد الله بن عبد الله بن عتبة وعطاء بن يسار. مات بالكوفة سنة 78 ويقال مات في آخر أيام معاوية خلافة مجرش أولاي نيمته مبالال وهو ابن 85 سنة وقيل في وفاته غير ذلك. እንግዲህ የታወቀው ሰውየው በስሙ ነው። ብዙ ሱሐቦች በስማቸው መሽሁር የሆኑ አሉ። ኩንያቸው ብዙ ማይታወቅ بعضهم بالعكس ይሄ ዘይድ ኢብኑ ኻሊድ አልጁሃኒ የሚታወቀው በስሙ ነው። ምን ጁሃይና ነው። ኩንያው ላይ ተኻለፉ። እንግዲህ አቡ ጣልሃ ነው የሚባለው ያሉም አሉ። አቡ አብዱራህማን ነው የሚባለው ያሉም አኢማዎች አልጠፉም። እንግዲህ 70
8 ላይ ሂጅራው ወደ አኺራ የሄደ ሰውዬ ነው እድሜው 185 አካባቢ እድሜ ኑሮት ከሱም ያወሩ ታቢዒዎች የታወቀው ዑበይዱላህ ኢብኑ አብዱላህ ኢብኑ ዑትባ ኢብኑ መስዑድ ከኢብኑ አባስም ያወራል ከዚህ ሰውዬም ያወራል ወከذلك عطاء بن يسار اخو سليمان بن يسار እሱም ከዚህ ሰውዬ ያወራል ስለዚህ የሰውዬ ስለ እንዳንድ ተራጅም ስንናገር كان السواك في اذنه كموضع المحبره او القلم في الاذن የሚል ካሁን በፊት አሳልፈና የሆነ ሐዲስ ሰሂህ ከሱ የሰበታል ወደ ሶላት ሲቆም ሲዋኩን እዚህ ላይ ያስቀመጠ ለአህርም ሲል ፈርድም ሆነ ነፍ ሲዋክ ተጠቅሞ ነበር የሚያህርመው የሚል في بعض تراجمه አሳልፈን زيد بن خالد الجهني رضي الله عنه من الال قال جاء رجل عند سويه متى الى النبي صلى الله عليه وسلم ወደ ነብያችን ከሷሃቦቻቸው አንድ ሷሃቢ መጣና فسأله عن اللقطة ወድቆ ከሚገኝ ገንዘብ ነብያችንን ሰለላሁ ዐለይሂ ወሰለም ጠየቃቸው ስለ ሁክሙ እንግዲህ የሳኢል ማን ነው ብዙ አቅዋሎች መጥተዋል ራሱ ነው ያሉ አሉ አብሃመ ነፍሰሁ سويد الجهني ነው ያሉም አሉ አቡ ሰዕለበተ الخشني ነው ያሉም አሉ ቢላል المؤذن ነው ያሉም አሉ على كل الاحوال እንግዲህ ጠያቂው አለመታወቁ ችግር የለው ሱሐቢ እስከሆነ ድረስ የኛው ሰውዬ ሲጠየቅ ጥያቄ መልሱን ሰምቻለሁ የሚለው ራዊው እስከታወቀና ሱሐቢ እስከሆኑ ድረስ ሁለቱም ችግር የለው እና ነብያችንን ሰለላሁ ዐለይሂ ወሰለም መጣና ወርቆ የሚገኝ ገንዘብ እንዴት ይሁን ወይ ደግሞ የወደቀ አግኝቻለሁ ሁክሙ እንዴት ነው ብሎ ነብያችንን ሰለላሁ ዐለይሂ ወሰለም ጠየቀ ነብያችን ሰለላሁ ዐለይሂ ወሰለም መልስ ላይ ምን አሉ فقال للسائل النبي صلى الله عليه وسلم للسائل من قالوا اعرف عفاصها عفاصا وك اي وعاءها وفي روايه خرقتها እንግዲህ عفاص ማለት ወይካጋ አንድ የሚሆንበትም አለ የሚለያይበትም አለ አሁን ይለያያል عفاص ማለት ያቺ ወርቃ የተገዘኘችው ገንዘብ የተያዘችበትን እቃዋን ወቅ عفاص ማለት እንግዲህ ገንዘብ አንዳንድ ሰዎች በቦርሳ የሚይዙ አሉ አንዳንድ ደግሞ እንግዲህ እንደ ከላጃይዝ خريطه አላቸው ብለናል በኸረጢት ነው የሚይዙት ገንዘባቸው ይሄ እንደዚህ ማሰሪያፉ ላይ ያረጉና እዛች ውስጥ አድርገው በዚህ ውስጥ ያስገቡታል ብለናል ብዙ ጊዜ እንዳሁኑ ያሁን ወጣት ገንዘብ በቃ አይዙም ዝም ብለው ነው የሚይዙ ስለዚህ የገንዘቡን ማያጃውን እቃውን በደንብ ወቀዋል ወዊካአሃ ገመዱን ማሰሪያውን አፉ የሚታሰርበት ነገር አለ ዊካ ይባላል እሱንም በደንብ አድርገህ ሐፍዘው ወቃል እንግዲህ እነዚህ ምልክቶች ናቸው አንደኛ የተያዘበት እቃ ሁለተኛ የታሰረበት ያቃው የታሰረበት ገመድ ሌላ ሪዋያ አደዳህ ሚልም አለ ቁጥሩንም ማወቅ እንግዲህ መስከራ ያስፈልግ ሰውየው እነዚህን መጥቶ እቃውን ማሰሪያውን መጠኑን ከተናገረ ምንድነው የሚሆነው ይሰጣዋል ባይሆን ሲተዓረፍ ያ ሸባብ አውሳፍ አይነገርም እቃ የጠፋው ነው የሚባል طيب ثم عرفها سنه ይሄን በደንብ ከሐፈዝክ በኋላ አንተ አመት ጠይቅ ታሪፍ ማለት እንደዚህ ነው እቃ የጠፋው ይባል እንግዲህ የሚጠያየቅበት ቦታ على ابواب المساجد መስጂድ ውስጥ ክልክል ነው መስጂድ በር ወጣ ይልና ሰዎች እዛ ስለሚበዙ እዛ ላይ ይጠየቃል አስዋቅ ገበያ ማዕከል ካለ እዛ ላይ ጠፋበት አካባቢ ነው ደግሞ አብዛኛው እቃው ተገኘበት አካባቢ አመት ጠይቅ የጠፋው ያልካል ይሄ እንግዲህ ሉቃጣው በዛ ያለ ሲሆን فإن جاء صاحبها እዛ አመት ውስጥ የዛች ወድቃ የተገኘችው ገንዘብ ባለቤት ቢመጣ فادفعها إليه ነው ጀዋብ እንግዲህ ቢመጣ ነው የሚለው ያሁኑ ሪዋያ ጀባ ሌላ ሪዋያው ይሄ ሪዋያ እንግዲህ መምጣቱን ምናቀው ባለቤት መሆኑን ምናቀው ምን ሲሆን ነው ይያልነው عفاصun وكاءun عددun ذكر እኔ እንደ አይነት ብር ጠፍቶኛል የተያዘው እቃው በእንደ አይነት ቦርሳ ዚፑ ወይ ምናምኑ መዝጊያው እንደ አይነት ከለር ቁጥሩ ይሄን ያህል ብሎ ከተናገረ ስጠው አሉ አስመስክር አላሉ አንዳንድ አይማዎች
مسكر ማምጣት አለበት የሚሉ አሉ والحديث لم يدل على هذا وإلا ባለቤቷ ካልመጣ የኔ ነው የሚል ከሌለ ካልተገኘ አመት ውስጥ فشأنك بها فشأنك فشأن አንተ የፈለከውን ማድረግ ትችላለህ እንግዲህ አመት አስተዋውቁ ሰውየው ባለቤት ካላገኘ የምልኩሃ ሚልከን ቀህሪየን የሚሉም አሉ ጀብሪየን የሚሉም አሉ ያለ ፍላጎት ትመልካታለ ባይሆን አሁንም ስትመልካት ባለቤቱ ከአመት በኋላም ቢመጣ ምን ታረጋለህ ትሰጣለህ ተጠቅማሃትም ቢሆን ትሰጣለህ ስለዚህ ካልመጣ ይሄ እንግዲህ እንደ ኢጅማዕ ነው ተብሏል የኡበይ ሐዲስ في الصحيحين እንኳን ቢኖር 3 አመት የሚል ሪዋያ የሚያወራው ሹዕባ عن سلمة بن كهيل ከአመት በኋላ አግኝቸው ሰለማ ኢብኑ ኩሃይልን ተጠይቀው አልጸናም በዛ ሪዋያው ስለዚህ የተሸከከ ስለሆነ ያ ሙጅማዕ عليه የሆነው አመት ነው የሚተዋወቀው አንድ ገንዘብ ከተገኘ ከአመት በኋላ ባለቤቱ ካልመጣ ያገኘው አካል ይጠቀማዋል ባይሆን ከዛ በኋላም ቢመጣ بنية الاداء ላስቀምጥ ካልክ ማስቀመጥ ትችላለህ ከአመትም በኋላ ተጅዊዝ ነው ተሰሩፍ ማድረግ ትችላለህ ነው እንጂ ግዴታ እየተባለ አይደለም አመት አስተዋውቀሃል አማናን ተወጣሃል አመት ውስጥ ካልተገኘ ተጠቀመው ልም ያስቀምጣለሁ አሁንም ካልክ ፈለከ ذلك ማስቀመጥም ትችላለህ ባለቤቱ በመጣ ሰዓት ይሰጣዋል ካልጠፋ ራሱ ካለ ራሱ ከለለ ግመቱ قال فضالة الغنم بديلو قطع ማለት ይሄ ከብር ከወርቅ ከቃስ የሆነው ብለናል የእንሰሳ ከሆነ ضالة ላንዲቱ ضوال ለብዙዎች ጠፍቶ የሚገኝ ፍየልሳ ብሎ ጠያቂው ጠየቀ غنم እንግዲህ የዑሙ الضأن والمعز በጎች ፍየሎችንም ያካትታል غنم የሚለው ቃል እሷ ጠፍታ ከተገኘችስ ብሎ ይሄ ሱሐቢ ጠየቀ قال هي لك أو لأخيك أو للذئب ይያጅና ሰለም እንግዲህ ኦቲየ ጀዋሚዕ አልከሊም አጠር ያለ መልስ ሰጥ ጭጠፍታ የምትገኝማ ፍየል ወይ በግ ወይ ላንተ ናት ካነሳሃት አሉ አንተ ካላነሳሃት ደግሞ لأخيك አሉ لأخيك ማለት እንግዲህ لغيرك ممن يجدها أو لصاحبها ማለት ነው አንተ ታነሳታለህ አንተ ካላነሳሃት ሌላ ሰው ያገኛታል ማለታቸው ነው ወይ أخيك በማለት የተፈለገው ባለቤቱም ሊሆን ይችላል ወይ እሱ ያገኛታል ወይ አንተ ማንሳታል ትችላለህ ከዚህ ከወጣ ደግሞ ምን ይባላታል አሉ ነብያችን ሰለላሁ ዐለይሂ ወሰለም አው للذئب غنم እንግዲህ የተባለው سبب التسميه لانها غنيمه لكل من وجدها ይላሉ መከላከል አትችልም ፍየል ወይም በግ ስለዚህ ወይ ደግሞ ተኩላ ይበላታል ማለታቸው ምን ማለታቸው ነው አንሳት ፍየል ከሆነ ታነሳታለህ ፍየሎች ጋር ከለሯን ታቅና ሁኔታውን ሁሉን ማውቀ ተቀላቀላትና የጠፋው ይያልክ ታጠያይቃለህ ሰና ማለት ነው ባለቤቱ ከመጣ ተሰጠዋለህ ካልመጣ ትጠቀማለህ በመጣ ሰዓት ትከፍላለህ قال فضالة الإبل ግመል ጠፍቶ የሚገኝ ግመልስ ሁክሙ ምንድነው ኢብል እንግዲህ ግመሎች ማለት ነው ضالة ማለት እንግዲህ ጠፍቶ የሚገኝ ግመል قال ነብያችን ሰለላሁ ዐለይሂ ወሰለም መልስ ላይ ምን አሉ ማለከ ወለሃ ስለ ግመል ደግሞ ምን አገባህ አንተ لا تتعرض ግመል ጠፍቶ አገኘው ብለህ እንዳትወስድ سبب ሲናገሩ ወይም ኢላ معها سقاؤها ዛች ضالة الإبل ጋር ሲቃው አላሉ ሲቃው ማለት እንግዲህ ውሃ የሚቀዱበት አቅማዳው ምናምኑ ነበር እሷ ብዙ ጊዜ አንድ ጊዜ ከጠጣች ብዙ ጊዜ መቆየት ትችላለች ተብሏል ሲቃዋ አብሮ ያለ ወሂዳኡሃ ጫማ ማለት ነበር ሂዳ ማለት አሁን የተፈለገው ኹፉል በዒድ አይደክማትም እግሯ ኃይለኛ ነው አብሯት ጫማዋም ሲቃዋም አብሮ ያለ ስለ ኢቢል እንደተጠይቃለህ تريد الماء وها አለበት ቦታ ሄዳ ተወርዳለች ተጠጣለች አሉ ማሲቃ ውሃን ሲያብራሩ وتأكل الشجر የዛፍ ቅጠሎችን ትበላለች حتى يلقاها ربها صاحبها ባለቤቱ እስከሚያገኛት ድረስ ለዚህ ግመል እንግዲህ من صغار السباع تمتنع
ትከላከላለች የመከላከል ኃይል አላት كذلك وهاتم اي ጎዳትም ሩቅ ቦታም ቢሆን ሄዳ ትጠጣለች እግሯ ኹፋ ቀውይ ስለሆነ ባለቤቱ እስከሚያገኛት ድረስ ይሄን ማድረግ ስለምትችል ضالة الإبل እንዳታነሳ እንዳትወስድ ብለው ነብያችን ሰለላሁ ዐለይሂ ወሰለም እዛ ሐዲስ ላይ አብራሩ እና የመጀመሪያው ሁክም ይሄ እንግዲህ አብዛኛውን ወድቆ የሚገኝ ንብረት ነው ብለናል እሱን አመት ማስተዋወቅ አለበት ሁለተኛው የፍየል የግመሎች የፍየልና የበጎች ወድቆ የሚገኝ ወይም ጠፍቶ ከባለቤቱ እሱንም ማንሳት ለታሪፍ ይቻላል ከአመት በኋላ ይመለካል ባለቤቱ ከመጣ ለመስጠት ግመል ከሆነ ወቃሱ عليها البقر ከብትንም ወደ ግመል ነው ያስጠጉት ፉቃሃዎች ወድቆ ወይም ደግሞ ጠፍቶ የሚገኝ ምንድነው ያልን ሀገራችን ላይ የሚበዛው ምንድነው ከብት ይበዛል እሱም ከተገኘ እንደዛው ይታዋል تغير الازمان وكذا ያሉ ሚሉ ሰዎች አሉ በግመል ላይ የተሰለጠ በከብት ላይ የተሰለጠ ካለ እንግዲህ ያመጣ ባይሱዙ ሰዎች ግሩፕ ሆነው እየጫኑ የሚወስዱ ከሆነ ይሄ ከሆነ በፍየል ላይ የተፈራው ምንድነው ያሸባብ ضيعን ተጠፋለች ተብሎ ነው የተፈራው የዚኢቡ ምናምኑ ይበላታል ተብሎ በግመልና በበቀር ላይ የተሰለጠ ዚአቡል በሸር ካለ فقهاء ያሉት ያለው تأخذ الإبل والبقر حكم الغنم እዛ ሰዓት እንግዲህ አረቦች ግመል ያልተዋል ምክንያቱም እንደው እዛ የሚገኝን ግመል ማንሳት መጠበቅ ሳይሆን ማጥፋት ነው የሚል ምክንያቱም የታወቀው ዕርፋቸው ምንድነው ግመል ከጠፋው ሰውዬ ወደ ጫካ ነው የሚሄድ ወደ መንደር ሳይሆን ወደ የት ይሄዳል ወደ ጫካ ይሄድና ዛፍ ወዳለበት ውሃ ወዳለበት ምን ወዳለበት የሚፈልገው እንደዛ ስለሆነ አንተ እዚህ ቤትህ ካመጣው ያንን ግመል ጠበቅከው ሳይሆን የሚባለው ምንድናረከው ነው የሚባለው አጠፋው ነው የሚባለው ከባለቤት ያ ተተገለባበጠ ያልን ነው አሁን እንዳለው ከሆነ ሁክማቸው ይቀየራል ተብሏል ላኪን غالبا እኛ ነስ ነው የምንይዘው በዛው መልኩ በዛው በዑርፋቸው ከቀጠሉ ባለተ الإبل ማስጠጋት ወደፊት የሚመጣም ሐዲስ አለ ከዚሁ ሰውዬ የሚወራ የግመል ጠፍቶ የተገኘን ግመል ማስጠጋት የተከለከለ ነው الحديث كما أسلفنا متفق عليه وعنه أي عن زيد بن خالد رضي الله عنه قال زيد قال رسول الله صلى الله عليه وسلم من آوى ضالة فهو ضال ما لم يعرفها رواه مسلم الإمام مسلم عند 725 حديث ዘግበውታል ይላል ከዚሁ ከዘይድ ኢብኑ ኻሊድ አልጁሃኒ من ይላል ዘይድ ኢብኑ ኻሊድ አልጁሃኒ ረዲየላሁ ዐንሁ قال رسول الله صلى الله عليه وسلم يا الله መላእክተኛ እንደሃሉ من آوى ያስጠጋል እንግዲህ አዋ ያዊ ከሆነ መስደሩ አየን ነው የሚሆነው ተጠጋ ማለት ነው አዋ ያዊ አየን አዋ በመድ ከሆነ ሩባዒ የሆነ ነው ሙዳሪዑ ዩዊ ነው የሚባለው ኢዋአን መስደሩ አስጠጋ ሙታዓዲ ስለዚህ አሁን ይሄ አዋ ያልን ነው ያስጠጋ ሙታዓዲ ነው ግመል ضالተን ጠፍታ የተገኘችን ግመል ወደሱ ያስጠጋ فهو ضال ጠማማ ነው ራሱ አሉ ነብያችን ሰለላሁ ዐለይሂ ወሰለም ما لم يعرفها تعريف እስካላረገ ድረስ እንግዲህ ضال الإبل የሚያስጠጋ ሰው የጠመመ ሰው ነው ቅድም እንዳልነው ነው እንግዲህ ህክማ ባይሆን ዳኢመን ባለቤቱ እስከማገኘው ድረስ አጠያይቃለሁ ብሎ ከሆነ ضال ውስጥ አይገባ ግን እንደ ሌሎች እንደ ፍየል እንደ ግመል የተወሰነ አስተዋውቄ ከዛ በኋላ መልካት አለው ብሎ ከሆነ ያነሳው ይሄ ሰውዬ ضال ነው ብለው ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ضال الإبل ብለው خاص የፈሰሩ ሰዎች አሉ عام ነው የፍየሉንም የበጉንም ቢሆን ለታሪፍ ካልሆነ እንዳገኘው አንስቼ ወስዳታለሁ ካለ እዚህ ውስጥ ይካተታል ያሉም አሉ ግን ضال الغنم حكم الزالይ ስላለፈ ይሄ لضال او لضوال الإبل ነው ስለዚህ አንድን ነገር ሲነሳ ሰውየው ቀናኝ ብሎ ለመምለክ አይደለም የሚያነሱ አሁን እኛ አብዛኛው ታፊህም ይሁን አይሁን ወድቆ ካገኘህ ምንድነው የምትለው
ልክ በማገኘት ብቻ ምንም ታደርግ ይመስላል እምትመልከው ይመስላል ላ ይሄ ሸይ ታፊ የሲር ምናምን ከሆነ ይመለካል እያልን ነው በማንሳት አለዛ ግምት ያለው ባለቤቱ የሚፈልገው ነገር ከሆነ በማንሳት አትመልከው ስታነሳው የዱን አሚና ጠባቂ ሆነ ሙእተመን ሆና ነው የምታነሳው ከዛ በኋላ ሁሉንም ታውቅና ነብያችን ሰለላሁ ዐለይሂ ወሰለም እንዳሉ ተዓርፋለህ እንደውም በጣም በዛ ያለ ከሆነ الجهل معنية زند ማድረስ ነው ያለበት ይላሉ አንተ እንግዲህ ማንንም አያውቅህም የታወቁ ጃሃቶች ሊኖሩ ስለሚችሉ ታማኞች ከሆኑ እነሱም ወስደህ ለነሱ ትሰጣለህ እነሱ እንግዲህ በወሳኢላቸው ያው መጀላ ሊሆን ይችላል ጀሪዳ ሊሆን ይችላል ቴሌፋዝ ሊሆን ይችላል ሌላም ነገር ሊሆን ይችላል የሚያስተዋውቁበት ዘዴና ወሳኢል ይኖራቸዋል በዛ እያስተዋወቁ ለባለቤቱ ሊመልሱ ይችላሉ ይሄ እንግዲህ ተጥቢቅ ሸሪዓ ምናምን ያለባቸው አካባቢ ሲሆኑ الى الجهل معنيه ታደርሳለህ አለዛ አንተ የቻልከውን ያህል አርፈ ከዛ በኋላ አመት ካለፈ ከኢብል ሌላ ከሆነ ትመልከዋለህ ተብሏል شرط الاداء اذا جاء صاحبها ኢብል ከሆነ አታንሳ ከመጀመሪያው እስከርሜ ልኬ አስተዋውቃለሁ ከዛ በኋላ ሙስያ ብዬ ለባለቤቱ እንዲደርስ አረጋለሁ ዋሪሶቼ እኔ መስሏቸው እንዳይወስዱት ብለህ ከሆነ ضالات ሆነ አለዛ ለመምለክ ከሆነ لا من آوى ضالة فهو ضال بلو نبياتنا صلى الله عليه وسلم ما لم يعرفها تناقروا وعن عياض بن حمار رضي الله عنه قال رسول الله صلى الله عليه وسلم من وجد لقطة فليشهد ذوي عدل وليحفظ عفاصها ووقاءها ثم لا يكتب ولا يغيب فإن جاء ربها فهو أحق بها وإلا فهو مال الله يؤتيه من يشاء رواه أحمد والأربعة إلا الترمذي وصححه ابن خزيمة وابن الجارود وابن حبان رحمهم الله الحديث صحيح الجامع لا 6586 حديث نو إلى هنا المخرج من إلال صحيح رواه أحمد أرادتنا ولا سلسة عندنا ولا سلسة ولا قصو مالتنا ولا سلسة عند ولا سلسة عندنا ولا سلسة سدستنا ولا سلسة سمن وأبو داود في سننه عند 809 والنسائي في الكبرى ሶስተኛ 418 ابن ماجه 2505ኛ ሐዲስ وابن حبان البسطي في صحيح 1139 موارد الظمآن وابن الجارود 671 في كتابه የተጠቀሱ አይማዎች ዘግበውት صحيح ነው ያሉትን ደግሞ እነ ابن خزيمة ابن الجارود ابن حبان ثلاثه من الائمه طيب የዒያድ ابن حمار حديث ደግሞ እስካሁን ያልመጣ حكم ያስተማረን أخذ به بعض الائمه ولم يأخذ به كوجوب الجمهور እንግዲህ ሰውየው ወርቆ ሲያገኝ ግምት ያለው ገንዘብ ያስመሰክራል ወይ አያስመሰክርም ወይ ዳውን ያስመስክር ያለ አላገኘንም እዛ ሐዲስ ላይ ግን ተገኘ ሐዲሱ ከሰበተ እንግዲህ حكم ይሰብትበታል ሙጥለቃ የሆኑ አሐዲሶችን ይቀይዳል ለነብዩ على كل الاحوال ማስመስከር على سبيل الاستحباب والند ከዛ ሐዲስ እንረዳለን ይላሉ ጁምሁሮች الامام ابو حنيفه ከሶስቱ እንግዲህ ወጣ ብለው ኢሽሃዱ ዋጅብ ነው በማለት ይይዛሉ ሳጅ ምንድነው የሚለው የሰሃቢ ረዲየላሁ ዐንሁ قال رسول الله صلى الله عليه وسلم يا الله መላእክተኛ እንዲህ ብለዋል من وجد ያገኘ ሰዋል ሉቃጣተን የጠፋን ገንዘብ ያገኘ ወርቆ ገንዘብ ያገኘ ይሄ ገንዘቡ እንግዲህ በዛ ያለ ሲሆን ማለት ነው ታፊና የሲሪ ያልሆነ فليشهد ያስመስክር አሉ ذوي عدل يذو مثنى ነው እንግዲህ ذوي የሚለው የፍትህ ባለቤቶች ሁለት ወንዶች ያስመስክር ገንዘብ ላይ እንግዲህ ሁለት ምስክር ነው የሚያስፈልግ የገንዘብ ነክ ነገር ሲያገኝ እንዳገኘ ፍትህ ያላቸው ታማኝ የሆኑ ሁለት ወንዶች ለማግኘቱ ያስመስክር
دي أمره فل يشهد الكلامي تلام الأمرنات فواو ثم من عمل سكرمات تسكن عليه بلنا الأصل أنها مبنية على الكسر نبرت هوني على ناتشو في دلوش سكرمات تسكن عليه مبنية على الكسر مهونه يقرنا تبنى على السكون نايه أمر عند الجمهور ليلوش أحاديثوش أصح من هذا الحديث وأنه أحاديثوش لا يسلال تذكر الأمر للاستحباب والندم روي لالو مالك والشافعي وأحمد الإمام أبو حنيفة كما أسلفنا للوجوب نوي لالو سلزي مسألة خلاف علبت جمهوروች ለነድብ ነው የሚያረጉት ያኛው ያልናቸው ሰውዬ ደግሞ ለውጁብ ያረጉታል ለሐዲሱ ከሰበተ صاحبul بدر ለውጁብ መምራቱም ራሱ ችግር የለበትም ያንን ሙጥለቁን በሙቀየዱ ስለምን ቀይደው ይላል ስለዚህ ያስመስክራል وليحفظ عفاصها ووكاءها قدم ያልናቸው የተያዘችበትን ዕቃና የታሰረችበትን ማሰሪያም ይሐፍዝ ثم لا يكتم ከዛ በኋላ من اوصافها የሚደብቀው ነገር የለውም አይደብቅ ولا يغيب አያርቃል እንግዲህ ገንዘቧ እንደ 10 ሺህ ከሆነች ወስፋን ምናምኗን አውቆ ሲያበቃ እንዳላወቀ መሸሸግ የለበትም ወይ የተወሰነውን እንግዲህ ለመከየን ብሎ ቀነስ አድርጎ ሰውየው ሲመጣ እንግዲህ ስንት ነው ብለናል 10 ሺህ ሊል ነው አንተ ከሷ ቀነስ አድርጋ 500ዋን ወይ 1000ዋን ካራቅ ስንት ትሆናለህ ትጎላለህ እንግዲህ ከትም ማረግም የለበትም من اوصافها تغيب جزء منها ደግሞ ማራቅም የለበትም ታማኝ መሆን አለበት ሲያነሳት የሚያነሳው በአሚንነት ነው ስለዚህ ያስመስክርም እንዳይሸሽግም እንዳያርቅም አሉ ነብያችን ሰለላሁ ዐለይሂ ወሰለም فإن جاء ربها የዛች የሉቀጧ ባለቤት ቢመጣ ከዛ በኋላ እንግዲህ ኢፋሱን ወካኡን አውቋል لم يكتم ولم يغيب ሁሉንም حفظو አስመስክሮ መጥቶ እነዛ ምስክሮችም እንዳዩት ሰውየውም እንዳነሳት አድርጎ ባለቤቱ ከወሰፈ فهو احق بها ከዛ زيد بن خالد الجهني የሚወራ ሐዲስ አለ في صحيح الامام مسلم ሌላ ሐዲስ ማለት ነው አሁን ከቀራነው ሌላ ቅድ من الال فإن جاء صاحبها وعرف عفاصها ووكاءها وعددها فادفعها إليه في رواية فأديها إليه يشيل رب اللقطة متو እቃዋን ማሰሪያዋን መጠኗን ቁጥሯን ካወቀ ስጠውና ያሉት ነብያችን ሰለላሁ ዐለይሂ ወሰለም እንጂ ምስክር ጠይቀው አላሉም ምስክር ይጠየቃል የሚሉ እንግዲህ አይማዎች ይኖራሉ ደሊል ያስፈልገዋል ምስክር ያስፈልገዋል ለሚለው አባባል ይያልና አሁን ሰውየው አስመስክሯ ወካኡን ኢፋሱን አውቋል የሚያስመሰክረው አገኘው ነው ባለቤቱ ሳይሆን ከትምም አላረገ ተግይብም አላረገ ከዛ በኋላ ልክ ሲያገኘው እንዳለው አውሳፍ መጠኗንም ሁሉንም መጥቶ ተናገረ ባለቤት ነኝ ባይ ነብያችን ሰለላሁ ዐለይሂ ወሰለም ካንተ ከሌላውም ሰው አሐቁስ ነው አሉ የሱ ንብረት ናት አውሳፏን ተናግሯል መጠኗን ተናግሯል ተገይቢው እሱ ነው ለባለቤቱ ስጥ ادفع ወይም አዲ በሚለውም ለፍዝ ተወርቷል በሌላው وإلا ካልመጣ አሉ የኔ ነው የሚል ካልመጣ فهو مال الله ይወድቆ የተገኘ ገንዘብ የአላህ ገንዘብ ነው يؤتيه من يشاء ለፈለገ የሚሰጠው የሆነ የአላህ ገንዘብ ነው ይህንን ዛሂሩን ይዘው እንግዲህ ተቀድሙም ሪዋያ ላይ في ضالة الغنم هي لك أو لأخيك أو للذئب ያለውን ዛሂሩን ይዘው أهل الظاهر አስመልኮታል ሸሪዓ በኋላ አይከፍልም ይላል ምን እንደነው የሚለው ለፍዙ ያላህ ገንዘብ ነው ለፈለገው ምን አርጎታል ሰጥቷል አጋጥሞሃል አንተ ምን ማድረግ ትችላለህ ባለቤት ካልመጣ ትጠቀመዋለህ ስለተባለ የለበትም አዳኡል ቂማ አው الثمن ይላሉ ላኪን ይሄ እንግዲህ ሐዲስን በሐዲስ ማምታታት ነው የሚሆነው ከዛ ሌላው ሐዲስ ባለቤቱ ሲመጣ መስጠት አለብህ የሚል በባዲ ሱናንም الصحيح የተወራ ስላለ በባዲ ሱናን ከተጠቀምካት በኋላ እንኳን ቢመጣ በትርሚዚ وغيره መስጠት አለብህ የሚል ሪዋያ አለ ስለዚህ አሁን ያበቃለት ያለው ታሪፍ አርገህ አመት ካልመጣ ያላህ ገንዘብ ነው አላህ ሰጥቷል መገልገል ትችላለህ ካስፈለገ ከተገለገልክ በኋላ ባለቤቱ ከመጣ ትሰጣለህ አሰጠውም ለሚለው
ሌላ ሪዋያ ስላለ እዚህ ሪዋያ ላይ እንኳን ባይዘከር ይሰጠዋል في ذمته ትሆናለች ሉቃጣዋ ነው حديث الإمام أحمد وكذلك أصحاب السنن الأربعة باستثناء الترمذي زقبوتان للا صحيح عرقت دقمه ابن خزيمة إمام الأئمة وكذلك ابن الجارود وابن حبان نزل صوصته حديث صحيح نوبلوتان لا نكتفي بهذا والله سبحانه وتعالى أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه